Millions of people support the Prime Minister and his policies. And there are also millions who oppose his policies for whatever reason it is. አቶ ጌታቸው ረዳና ጄነራል ሳሞራ የኑስ በመላው ትግራይ ክልል ምርጫ የማይካሄድ መሆኑን ተከትሎ ከዘንድሮ ምርጫ ራሳቸውን ያገለሉት ጌታቸው ረዳ በዓለም አቀፍ ሚዲያ ቀርበው የሚያማክሯቸውን ጠቅላይ ሚኒስትርና መንግስትን ለመከላከል የደፈሩ ቀዳሚ ሰው ሆነዋል። ጄነራል ሳሞራ የኑስም ከኢትዮጵያ ፌዴሬሽን እየራቀ እየመጣ ነው የሚባልለትን ትግራይ ክልል የባሰ ወደ ውጥረት እየመራ የሚገኘውን ህወሓትን በመንግስት ሚዲያ ብቅ ብለው ሞግተዋል። የነብርን ጭራ ይዙ ከያዙም አይለቁ እንዲሉ በፖለቲካ ትግል አንዱን ቡድን መርጠው ከተቀላቀሉ በታማኝነት ጸንቶ መቆም ግድ ማለቱ አይቀሬ ነው። የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ በሰሜኑ ጦርነት የሀገሪቱን መሪ በመዝለፍ ቁጥር አንዱ ሰው ናቸው የተባለላቸው ቢሆንም አሁን ግን የሚያማክሯቸውን አለቃቸውን በዓለም አቀፍ መገናኛ ብዙሃን የመከላከል ወይም ዲፌንድ የማድረግ ስራቸውን እየሰሩ ነው። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የሸገር ታይምስ ቤተሰቦች፣ ይህ በመግቢያችን ላይ የሰማችሁት አበይት ነጥብ በዕለቱ የመረጃ ቅኝታችን በዝርዝር የሚዳሰስ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የነብርን ጭራ ይዙም ከያዙም አይለቁ እንዲሉ በፖለቲካ ትግል አንዱን ቡድን መርጠው ከተቀላቀሉ በታማኝነት ጸንቶ መቆም ግድ ማለቱ አይቀሬ ነው። የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ በሰሜኑ ጦርነት የሀገሪቱን መሪ በመዝለፍ ቁጥር አንዱ ሰው ናቸው የተባለላቸው ቢሆንም አሁን ግን በዓለም አቀፍ መገናኛ ብዙሃን እርሳቸውን የመከላከል ወይም ዲፌንድ የማድረግ ስራቸውን እየሰሩ ነው። ለዚህ አንድ ማነጻጸሪያ እናስቀምጥ። If he builds the wall the way he built Trump Towers, he'll be using illegal immigrant labor to do it. You tell me about this guy. This is what we're going to have. Here's the guy that inherited $200 million. If he hadn't inherited $200 million, you know where Donald Trump would be right now? Selling watches in Manhattan. እነዚህ በመግቢያችን ላይ የሰማችሁት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ዶናልድ ትራምፕ በ2015 እና 2016 ሪፐብሊካን ፓርቲን ወክለው ለፕሬዝዳንትነት ለመወዳደር እርስ በርስ ሲካሰሱ የነበረበት አጋጣሚ ነው። ትራምፕ በማርኮ ሩቢዮ የቁመት እጥረት ሲሳለቁ፣ ሩቢዮ ደግሞ በትራምፕ የከሰሩ የንግድ ስራዎች ነጥብ ያስጥሉ ነበር። የኋላ ግን ማርኮ የትራምፕ ቀኝ እጅ ሆኑ። ትራምፕ ለሁለተኛ ዙር ወደ ነጩ ቤተ መንግስት ሲገቡ ማርኮ በአሜሪካ ታሪክ የውጭ ጉዳይ ሚኒስትር የሆኑ የላቲን ዝርያ ያላቸው ሹመኛ የሆኑበትን ስልጣን አቀበሏቸው። ዛሬ ደግሞ ፕሬዝዳንት ትራምፕን በሀገሪቱም ሆነ በዓለም አቀፍ መድረኮች ለመከላከል አልፈውም እንቅልፍ አልባ ሰው ስለመሆናቸው ምስክር እስከ መስጠት ደርሰዋል። This president we have, this is a guy that literally doesn't sleep. He works day and night, long hours, every single day. I don't know if you haven't seen him in 8 days. I saw him yesterday. I didn't see him today, but yesterday because I was in Congress the day before. I talked to him at all hours of the day and night. He works inhumane hours. ዓለም አቀፍ ሚዲያዎች በኢትዮጵያ ሰባተኛ ዙር ምርጫ እንደ ጎርፍ ያዘነቧቸው ዘገባዎች ገዢውን መንግስትና ጠቅላይ ሚኒስትሩ ላይ ያነጣጠሩ ናቸው። ውንጀላ፣ ክሶች፣ ጥርጣሬዎችና ማጣጣሎች ያጀቧቸው ዘገባዎች በጠቅላይ ሚኒስትሩ ላይ ተወርውረዋል። ሆኖም አንድም የመንግስት ሹመኛ እነዚህን ዘገባዎች የሚመክት ጽሑፍ ጽፎ ሚዲያዎችን የሞገተ የለም። በቃለ ምልልስ ደረጃም ለመከራከር የደፈረ አልነበረም። የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮን የፖለቲካ መስመር የሚመስል ጉዞ እያደረጉ የመሰሉት አቶ ጌታቸው በቱርኩ ቲአርቲ ላይ ቀርበው ምዕራባውያኑ ሚዲያዎች በራሳቸው ትርክት ምስል እየከሰቱበት ስላለው ምርጫ ሐሳባቸውን ሰንዝረዋል። በእነዚህ ሚዲያዎች ላይ እየተወነጀሉ የሚገኙትን ጠቅላይ ሚኒስትርንም ሞግተዋል። የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ በዚሁ ቃለ ምልልስ በሚሊዮን የሚቆጠሩ ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ ይሞግታሉ። Millions of people support the Prime Minister and his policies. And there are also millions who oppose his policies for whatever reason it is. በቱርኩ ሚዲያ ላይ በሚተላለፈው ኒውስ ሜከርስ ጋር ቆይታ ያደረጉት እሳቸው የሚያማክሯቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጡ ምን ያህል እንደተማረ የሚያሳይ ነው ሲሉ በይነዋል። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት ጌታቸው በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠት
መከሰቱን ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምፅ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞታል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይንም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምክንያት ምን ያህል እንደተማረረ የሚያሳይና ሰላም እንደናፈቀ አመላካች ነው ሲሉም ተደምጠዋል። በአማራም ሆነ ምርጫ ተደናቀፈባቸው በተባሉት የኦሮሚያ ክፍል ህዝቡ ድምፅ የመስጠት ፍላጎት ቢኖሩም በህዝቡ ስም እንታገላለን የሚሉ ኃይሎች ግን በተኩስም ሆነ ፈንጅ በማፍንዳት ህዝቡ እንዳይመርጥ አድርገዋል ያሉት ጌታቸው፣ ሆኖም እኔ እነዚህ አማጺ ኃይሎች አለን ከሚሉት አጀንዳና ሀሳብ ጋር ግን ጠብ የለኝም ብለዋል። ሆኖም ህዝቡ ድምፁን እንዳይመርጥ ፈንጅ ማፈንዳትም ሆነ ተኩስ መክፈት አዋጭ መንገድ እንዳልሆነ መሞገት ይችላለሁ ነው ያሉት። አማካሪው አክሎም ከጊዜያዊ አስተዳደር ፕሬዝዳንትነት ስልጣናቸው መነሳታቸውን በተመለከተ የተለየ ቅሬታም ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የሚችለውን ያህል ጥሪ ያለው ያሉት የጠቅላይ ሚኒስትሩ አማካሪ ስልጣናቸው ከማብቃቱ በፊት የሚነሱበት ጊዜ ደርሶ እንደነበረ መጠቆማቸውን አስታውሰዋል። ይህም ሙሉ በሙሉ ህልው ባይሆንም በከፊል ነገር ግን በከባድ ሁኔታ እንደተሳካ አንስተዋል። ከእርሳቸው ቀጥሎ ስልጣኑን በተረከበው አካል ላይም ምንም አይነት ግላዊ ቂም እንደማይዙ ቢያረጋግጡም የቀድሞው ፓርቲያቸው ህወሓትን ግን አምርረው ወቅሰዋል። ጌታቸው ህወሓት አሁን ላይ እያከናወነ ያለውን ድርጊት በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ራሱን በህገ ወጥ መንገድ የሾመ አካል በመሆኑ ለነጻና ፍትሐዊ ምርጫ የሚያስፈልገውን አስተማማኝ ጸጥታን የማረጋገጥ ብቃት የለውም ብለዋል። ጌታቸው ሲቀጥሉም በትግራይና ህወሓት እንዲሁም የምርጫ ሁኔታን በተመለከተ ተቋማት እስካሉ ድረስ ነገሮች አስቀድሞ የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎችን ማክበር እንደሚጠቅም ጠቁመዋል። በአማራና ትግራይ ክልል ምርጫውን ለማስቆም የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይቷል ብለዋል። የትግራዩ ጉዳይ ግን ከዚህ የተለየ ነው ያሉት የጠቅላይ ሚኒስትር አብይ አማካሪ ህወሓት በክልሉ ስልጣን በጉልበት ከተቆጣጠረና የጊዜያዊ አስተዳደሩን ስልጣን ከቀማ በኋላ የትኛውንም የዲሞክራሲ አማራጮችን በሙሉ ከጨዋታ ውጪ አድርጓል ሲሉ ወንጅለዋል። እናም በክልሉ ምርጫ ለማካሄድ የሚያስችል ምንም አይነት አስቻይ ሁኔታ ባለመኖሩ እኔን ጨምሮ በክልሉ ድምፅ መስጠት የማንችልበት ሁኔታ ተፈጥሯል ነው ያሉት። ከትግራይ ልሂቃን ጉዳይ አልወጣንም። ጄኔራል ሳሞራ የኑስም ከኢትዮጵያ ፌዴሬሽን እየራቀ እየመጣ ነው የሚባልለትን ትግራይ ክልል የባሰ ወደ ውጥረት እየመራው የሚገኘው ህወሓትን በመንግስት ሚዲያ ብቅ ብለው ሞግተዋል። የቀድሞው የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታን በተመለከተ ቃለ መጠይቅ አድርገዋል። ጄኔራሉ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የትግርኛ ክፍል ጋር ባደረጉት ቃለ ምልልስ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ ይገባሉ ሲሉ ገልጸዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደርን አፍርሶ የራስ አስተዳደርን አዋቀርኩ የሚለውን አካሄድ የተቃወሙት ጄኔራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ የገለጹት ጄኔራሉ መጀመሪያም በአቶ ጌታቸው ረዳ በመቀጠልም በሌተናንት ጄኔራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጠርባቸው መቆየቱንና በመጨረሻም ማህተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸሙን ተናግረዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጄኔራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ አድንቀዋል። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸውን ጄኔራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕቢያም ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጄኔራል ሳሞራ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው ገልጸዋል። ጄኔራል ሳሞራ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳን ለመክታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባ አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን አስገንዝበዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።